ክርስቶስ ባይመጣ ሐዋርያትም አይኖሩም ነበር። ሐዋርያትንና ነቢያትን ያገናኛቸው ክርስቶስ ነው። ውጭ ሲታይ ብሉይ ኪዳን የጦርነት ታሪክ የሆነ ሕዝብ ታሪክ እንዲካሄድ በዚህ ሆነ ያንን ምርቁንና ሰሩን ገለጥ ስናደርገው ግን ነገረ ክርስቶስ ቁጭ ብሎ ታገኘዋል። ስለዚህ ወንጌል ገና አስቀድሞ ለአዳምና ለሔዋን ነው የተሰበከው። ይሄን ተስፋ ሲጠብቁ ኖሩ። እግዚአብሔር አዳምና ሔዋን ያለ ተስፋ አልተዋቸው። እግዚአብሔር ሰውን ያለ ተስፋ አይተውም። የይስሐቅ ጥያቄ የሰው ልጅ ሁሉ ጥያቄ ነው። የሰው ልጅ ሁሉ ጥያቄ መስዋዕት ሆኖ የሚያድነን በግ የት አለ ነበረ። ይህን ጥያቄ በሐዲስ ኪዳን ማን ነው የመለሰው? እንደ ክርስትና ያለ ቀድሞ በብዙ ነቢያት የተነገረ እውነት ያለው ማንም የለም። ካጠገቡም የሚደርስ የለም ማንም። ሂንዱይዝም ቢባል ቡድሂዝም ቢባል እስልምና ቢባል አንድም ምስክር የላቸው። እግዚአብሔር አብርሃምን ልጅህን ሰዋልኝ ያለው ሊያስጨንቀው ፈልጎ አይደለም። የክርስቶስን ሕማም ሊያሳየው ነው፣ እያሳተፈው ነው። ፋሲካችን ክርስቶስ ታርዷል ይላል። አያችሁ፣ ያ ምሳሌ ነበር። አሁን ግን በሐዲስ ኪዳን እውነተኛው የእግዚአብሔር በግ ማን ነው? ኢየሱስ ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም በእግዚአብሔር ስም እንዴት ዋላችሁ? እንዴት ሰነበታችሁ? አሜን። ለዚህ ዕለት ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። አሜን። የትምህርታችን ርዕስ በሐዋርያትና በነቢያት መሰረት ላይ ታንጻችኋል የሚል ነው። ኤፌሶን 2:20 ላይ ቅዱስ ጳውሎስ የጻፈው ቃል ነው። በሐዋርያትና በሉስኪ በሐዋርያትና በነቢያት መሰረት ላይ ታንጻችኋል። አሜን። ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ ይሄ ቃል መሰረቶቻችን ነቢያትና ሐዋርያት መሆናቸውን ይናገራል። ይቀጥልና በሐዋርያትና በነቢያት መሰረት ላይ ታንጻችኋል ይልና እዛው ቀጥሎ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ይላል። አሁን ይህንንም አብረን በለው። የማዕዘኑም ራስ ድንጋይ በሉ ክርስቶስ ኢየሱስ ነው። አሜን። እንግዲህ የትምህርታችን ርዕስ በነቢያትና በሐዋርያት መሰረት ላይ ታንጻችኋል ነው። ዛሬ የምናየው በነቢያት መሰረት ላይ ታንጻችኋል የምትለዋን ነው ነጥለን የምናያት። እንግዲህ ሐዋርያትንና ነቢያትን ያገናኘው ክርስቶስ ነው። በሐዋርያትና በነቢያት መሰረት ላይ ታንጻችኋል አለና የማዕዘኑም ራስ ድንጋይ ክርስቶስ ነው ማለት ነቢያትንም ሐዋርያትንም ያገናኛቸው ክርስቶስ ነው ነው። ሐዋርያት ያስተማሩት ስለ ክርስቶስ ነው። ነቢያትም ያስተማሩት ስለ ክርስቶስ ነው። ነቢያት ግን ቀድመው ነው የመጡት። ስለዚህ ክርስቶስ ማዕከል ነው። መገናኛ ማለት ይሄ ነው። አሁን አንድን ቤት የሚያገናኘው ላይ ይሄ የሚያገናኘው ማዕዘኑ ላይ ማሰሪያው ነው። አለዛ አሁን ዝም ብሎ ወደዚህ የሚመጣው ብቻ ግድግዳ ነው የሚሆነው። ከላይ ጣራ ከሌለውና ከጣራው ጋር የሚያገናኝ ነገር ከሌለው ጣራው ብቻ ከተንጠለጠለ ዝም ብሎ ጥላ ነው የሚሆነው። ግድግዳ ብቻ ከሆነ ደግሞ እንደ ግንብ እንደ አጥር ነው የሚሆነው። ስለዚህ ቤትን ቤት የሚያደርገው ከላይ የተንጠለጠለው ጣራው እና ከታች ደግሞ የተሰራው ከመሰረቱ ጀምሮ የወጣው ሲገናኙ ነው። እንግዲህ ቤትን ቤት የሚያደርገው ያ ነው። አለዛ ዝም ብሎ ወይ አጥር ነው የሚመስለው፣ ወይ አለዛ ደግሞ ዝም ብሎ እንደ ጥላ ላይ ዝም ብሎ የተሰቀለ ነገር ነው የሚመስለው። ከጥላነት አውጥቶ ከአጥርነት አውጥቶ ቤትን ቤት የሚያደርገው የሚያገናኘው ነው። ሁለቱ ሲገናኙ ማለት ነው። ያ የሚያገናኘው ላዩን ጣራውንም ታቹንም ደግሞ ግድግዳውንም የሚያገናኘው ያ ማሰሪያው የማዕዘኑ ራስ ድንጋይ ኮርነር ስቶን የተባለው ያ ክርስቶስ ነው አለ። እንግዲህ ነቢያትንም ነቢያት ያደረጋቸው ክርስቶስ ነው። ክርስቶስ ባይመጣ ኖሮ ነቢያትን በነቢይነት አናቃቸውም ነበረ። ነቢያት የተናገሩት ትንቢትም እውነት አይሆንም ነበረ። እውነተኛ ነቢያትም አይሆኑም ነበረ። ክርስቶስ ባይመጣ ሐዋርያትም አይኖሩም ነበረ። ሐዋርያትንና ነቢያትን ያገናኛቸው ክርስቶስ ነው። ነቢያት ስለማን ትንቢት ተናገሩ? ስለ ክርስቶስ። ምን እያሉ? እንዲህ ይሆናል፣ ይመጣል፣ ይወርዳል፣ ይወለዳል፣ ይዞራል፣ ያስተምራል፣ መከራ ይቀበላል፣ ይሞታል፣ ይነሳል፣ ያርጋል ወዘተርፈ እያሉ ተናገሩ። ሐዋርያት ደግሞ ክርስቶስ በነቢያት ትንቢት መሰረት መጥቶ ያን ሲፈጽም ጠራቸውና በዓይናቸው እያዩ በነቢይ እንዲህ የተባለው ይፈጸም ዘንድ እንዲህ ሆነ፣ እንዲህ አደረገ እያሉ አስተማሩ። ስለዚህ ሁለቱ መሰረት የተባሉት ሐዋርያትና ነቢያት መሰረት የተባሉት ነቢያት ቀድሞ ስለ ክርስቶስ መሰረቱን የጣሉ ስለሆኑ ነው።
ቀድሞ ግራውንድ ወርኩን ወይም መሰረቱን የጣሉት ነቢያት ናቸው። ሐዋርያት ደግሞ በዛ መሰረት ላይ ክርስቶስ ያደረገውን በዓይናቸው አይተው በጆሮአቸው ሰምተው እንዲህ ሆነ እያሉ የተናገሩ ናቸው። በዮሐንስ ወንጌል ምዕራፍ 4 ቁጥር 34 ጀምሮ ጌታችን ምን አለ? ወአንትሙ ወይክሙ ውስተ ጻማሆሙ ለእልክቱ ዘባይጻማው አለ። እናንተን ሐዋርያትን በሌሎች ድካም ገባችኋል ማለት ሐዋርያትን በነቢያት ድካም ገባችሁ ማለቱ ነው። ምክንያቱም በጣም አብዝተው የደከሙት ነቢያት ናቸው። ገና ሳይሆን ነው የተናገሩት። የሐዋርያት ድካም ግን ቀላል ተብሏል ከነቢያት አንጻር። ለምንድን ነው ቀላል የተባለው? ሐዋርያት በተኩላዎች መካከል እንደ በጎች መላካቸው ቀላል ሆኖ አይደለም። ሐዋርያት ሰዎችን በሚበሉ መካከል ተልከዋል። ብዙ መከራ ተቀብለዋል። እነ ቅዱስ ጴጥሮስ ቁልቁሊት ተሰቅለዋል። እነ ቅዱስ ጳውሎስ አንገታቸው ተቀልተዋል። ይሄ ቀላል ሆኖ አይደለም። ግን የሐዋርያት ድካም ከነቢያት አንጻር ሲታይ ቀላል ነው። ለምን ሆኖ አይተው ነው። ሐዋርያት በዓይናቸው ያዩትን ነው የመሰከሩት። ነቢያት ግን ምንም ሳይኖር በተስፋ ነው። ሐዋርያት ተወለደ ብለው ቢያስተምሩ ተወልዶ አይተውታል። ሐዋርያት መከራ ተቀበለ፣ ሞተ፣ ተነሳ ብለው ቢያስተምሩ ተሰቅሎ አይተውታል፣ ሞቶ አይተውታል፣ ተቀብሮ አይተውታል፣ ተነስቶ አይተውታል። ስለዚህ ያዩትን ነው የመሰከሩት። ሐዋርያት ግን ይወለዳል ብለው ሲናገሩ ገና ተወልዶ ሳያዩት እንደሚወለድ በእምነት ተቀብለው ነው። ይሞታል ያሉት አይተውት ሞቶ በመስቀል ላይ ተሰቅሎ አይደለም፣ ወደፊት እንደሚሆን በእምነት ተቀብለው ነው። ስለዚህ የማን እምነት ይበልጣል? ከነቢያትና ከሐዋርያት የማን እምነት ይበልጣል? ምክንያቱም ሆኖ ያዩትን መመስከር መቼም ባይቃለልም አይተውም የማያምኑ ስላሉ መቼም ያየውን መመስከር አያስደንቅም። ግን ያልሆነውን ከብዙ መቶ ዓመታት በኋላ የሚሆነውን እግዚአብሔር የተናገረው አይቀርም ብሎ አምኖ ተቀብሎ መናገር ግን የበለጠ አያስደንቅም? ያስደንቃል። ስለዚህ የነቢያት ድካም የበለጠ ነው ያለው ለዚህ ነው። ነቢያት እንደ ዘሪ ናቸው። ዘሩን ዘሩ፣ ግን ከአዝመራው ወቅት ደርሰው እሸቱን አልበሉም። ገና አስቀድመው ተናግረው በሞት ምክንያት እየተወሰዱ በትንቢት ብቻ ነበር የቀሩት። ግን ሁለቱንም ዋጋቸውንም አላስቀረባቸውም። እና ዛሬ የምናየው ይሄን የነቢያት ትንቢት ነው። ነቢያት ምን እያሉ ተነበዩ? የነቢያት ትንቢት የክርስትና እውነተኛነት ምስክር ነው። ቅዱስ ጴጥሮስ በሁለተኛ መልእክቱ ምዕራፍ 1 ቁጥር 19 ላይ የጸና የትንቢት ቃል አለን አለ። የጸና ምን አለን አለ? የትንቢት ቃል። ለምንድን ነው የትንቢት ቃል የጸና ያለው? ከመሆኑ አስቀድሞ የተነገረ ነው። ዛሬ በክርስትና የሚነገረውን ትምህርት ማንም እንዴት ይሆናል እንዴት ይታመናል የሚል ቢኖር ከመሆኑ አስቀድሞ በብዙ ነቢያት ተነግሯል። እነዛ ሁሉ ምስክሮች የተናገሩት በከንቱ በሐሰት አይደለም። አንድ ሰው አሁን ከመሬት ተነስቶ እንዲህ ነው ቢል የፈጠረው ላለመሆኑ ምን ማስረጃ አለ? ግን ከብዙ ጊዜ አስቀድሞ በአንድ ሰው ብቻ አይደለም በብዙ ሰዎች የተነገረ ከሆነ ነገሩ እውነተኛ ነው ማለት ነው። ስለዚህ የነቢያት ትንቢት አስቀድሞ መነገሩና ክርስቶስ በዛ መሰረት መስራቱ ለሐዲስ ኪዳን እውነተኛነት ምንም አቻ ተወዳዳሪ የሌለው ምስክር ነው። እንደ ክርስትና ያለ ቀድሞ በብዙ ነቢያት የተነገረ እውነት ያለው ማንም የለም። ካጠገቡም የሚደርስ የለም ማንም። ሂንዱይዝም ቢባል ቡድሂዝም ቢባል እስልምና ቢባል አንድም ምስክር የላቸው። እግዚአብሔር የሚሰራውን ስራ በምስክር ነው የሚሰራው። ያ ደግሞ እሱ ምስክር አስፈልጎት ሳይሆን እኛ እንድንጠቀም ነው። ጌታችን ወደ እሱ ሰዎችን በላኩ ጊዜ እናንተ ወደ ዮሐንስ ምስክር ልካችኋል ወይም ጠይቃችኋል አለ። ግን ለእኔ ምስክር አስፈልጎኛል ለእናንተ እንድታምኑ ነው አለ ዮሐንስ ወንጌል ምዕራፍ 5 ላይ። እንግዲህ በጣም ባለን ጊዜ አጠር አድርገን በብሉይ ኪዳን ክርስቶስ በሐዲስ ኪዳን ተገልጦ እንደሚያደርጋቸው ከተነገሩት በጣም ብዙ ትንቢቶች መካከል ጥቂቶቹን አለፍ እያለን ዛሬ ባጭሩ እናያለን። 1-2 እያልኩ ለመያዝ እንዲያመቻችሁ አስታውሳችኋለሁ። አንደኛ ትንቢት፣ ከዛ ደግሞ ፍጻሜው። ትንቢቱ ከክርስቶስ ልደት በፊት የተነገረ ነው። ሲፈጸም ደግሞ በሐዲስ ኪዳን በክርስቶስ ነው የተፈጸመው። አንደኛ ትንቢት ዘፍጥረት ምዕራፍ 3 ቁጥር 15። ዘፍጥረት ምዕራፍ 3 ቁጥር 15 እንግዲህ የመጀመሪያው ተስፋ ፕሮቶ ኤቫንጌሊዮን ይባላል። የወንጌል መሰረት ይባላል። ይሄ የመጀመሪያው ወንጌል የሚባለው ይሄ ነው። አዳምና ሔዋን እንደምናውቀው በበደሉ ጊዜ እግዚአብሔር የመጀመሪያውን ተስፋ የምስራች ነገራቸው። ምን አለ? በአንተ በዲያብሎስና በሴቲቱ ለጊዜው በሔዋን ፍጻሜው ደግሞ በድንግል ማርያም መካከል በዘርህ በዲያብሎስ ዘርና በዘሯ
በእመቤታችን ዘር በክርስቶስ መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ አለ። እርሱ ራስህን ይቀጠቅጣል ተብሎ የተነገረለት ክርስቶስ ነው። ራስህ ይቀጠቅጣል የተባለው ደግሞ ማን ነው? የዲያብሎስ ራስ ማለት ነው። የእባቡ ዘር የዲያብሎስ ራስ በመስቀል ላይ እንደሚቀጠቀጥ ይህንን ደግሞ የዲያብሎስን አናቱን በመስቀል ላይ የሚቀጠቅጠው ደግሞ የሴቲቱ ዘር ክርስቶስ እንደሆነ እግዚአብሔር አስቀድሞ ይህን ተስፋ ገና አዳምና ሔዋን እንደበደሉ ከገነት እንደወጡ ሰጥቷቸዋል። እንግዲህ ይሄ ተስፋ ነው ሲጠበቅ የኖረው በብሉይ ኪዳን። አባ ሕርያቆስ በቅዳሴ ማርያም ላይ አንተ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት ያለው ይሄንን ነው። ከገነት በተሰደደ ጊዜ የአዳም ተስፋ አንቺ ነሽ ያለው ይሄ። ምክንያቱም የሴቲቱ ዘር ነው የዲያብሎስን አናት የሚቀጠቅጠው። ሴቲቱ እመቤታችን ናት። የሔዋን ዘርማ እንኳን ዲያብሎስን የሚቀጠቅጥ ሊሆን ሔዋን የወለደችው ቃየል የወንድሙን አናት ነው የቀጠቀጠው። ከዛ በኋላ የመጡም ሴቶች የወለዷቸው ልጆች የዲያብሎስን አናት መቀጥቀጥ አልቻሉም። የዲያብሎስን አናት የሚቀጠቅጠውን ዘር ያስገኘችው ማን ናት? ቅድስት ድንግል ማርያም ናት። ስለዚህ ወንጌል ገና አስቀድሞ ለአዳምና ለሔዋን ነው የተሰበከው። ይህን ተስፋ ሲጠብቁ ኖሩ። እግዚአብሔር አዳምና ሔዋን ያለ ተስፋ አልተዋቸው። እግዚአብሔር ሰውን ያለ ተስፋ አይተውም። ምክንያቱም ሰው ያለ ተስፋ መኖር አይችልም። ቀኖናውን የሰጣቸው ከዛ በኋላ ነው። በሴቲቱ ላይ የሚሆነውን ቀኖና ማረሚያ ነው የሰጣቸው። በአዳም ላይ ያ ማረሚያ ነው፣ ግን ተስፋ ሰጥቶ ነው እንጂ በባዶ አይደለም። ሰውን ዛሬ በምንም አይነት ሁኔታ ቢሆን ሰውን ተስፋ ማስቆረጥ አይገባም። እንዲያው ልንቆጣው የሚገባ እንኳን ቢሆን በጣም ቢያጠፋ መጀመሪያ ተስፋ ሰጥቶ ወይም ተስፋ እንዳይቆርጥ አድርጎ ነው። ተስፋ ካስቆረጥ ነው ከዛ በኋላ ምንም የሚሰማበት ምክንያት የለውም። ይሄ ተስፋ ተነገረ። እንግዲህ እስከ ክርስቶስ መምጣት ድረስ ሲጠበቅ የኖረው ተስፋ ይሄ ነው። እንዴት ተፈጸመ? በሐዲስ ኪዳን አካላዊ ቃል ከእመቤታችን ሰው ሆነ፣ ተወለደ፣ እኛን አዳነ። ይሄ ተፈጸመ። ገላትያ 4:4 ላይ ይሄ ተስፋ መፈጸሙን እናገኛለን። ገላትያ 4:4 ወአመ በጽሐ ጊዜሁ ፈኖ እግዚአብሔር ወልዶ ተወልደ እምብእሲት ይላል። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ። ከምን ተወለደ አለ? ከሴት ተወለደ። የሴቲቱ ዘር አይደለ የዲያብሎስን አናት ይቀጠቅጣል ያለው? አሁን ትንቢቱ ተስፋው እንደተፈጸመ ሲያስረዳ ነው። የዘመኑ ፍጻሜ በደረሰ ጊዜ ያ በገነት ወይም ከገነት እንደወጡ የተነገረው ተስፋ ትንቢት የሚፈጸምበት ጊዜ ሲደርስ እግዚአብሔር ልጁን ላከ። አካላዊ ቃል በመጀመሪያ እግዚአብሔር ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ያ ቃል ሥጋ ሆነ፣ ከሴት ተወለደ። ስለዚህ ተፈጸመ ማለት ነው። ስለዚህ እንዴት እግዚአብሔር ሰው ይሆናል ብሎ ሊደንቀው የሚገባ ማለት ያስደንቃል። ግን እንዴት ይሆናል ልንል አንችልም። አስቀድሞ እግዚአብሔር ተናግሯል። ከሴቲቱ እንደሚገኝ ተናግሯል። በዚህ መሰረት ፈጸመ። ብሉይ ኪዳን ተስፋ ነው፣ ትንቢት ነው። ሐዲስ ኪዳን ደግሞ ፍጻሜ ነው። አንድ ሁለተኛ ብዙዎችን እያለፍን ነው። ራሱን የቻለ ይሄ ኮርስ ስለሆነ በጣም ማሳያ ትንሽ ነው ማነሳላችሁ። ሁለተኛ ኦሪት ዘፍጥረት ምዕራፍ 22 ከቁጥር 1 እስከ 13 እግዚአብሔር ታሪኩን ታውቁታላችሁ ብዬ አስባለሁ። እግዚአብሔር ለአብርሃም በስተርጅና የሰጠውን ልጅ ሰዋልኝ አለው። የምትሰዋል ልጅ ደግሞ እኔ ወደማሳይ ሞሪያ ወደ ተባለ ቦታ ሂደህ ነው። የ3 ቀን ጎዳና ትጓዛለህ። ከዛ በኋላ እኔ በማሳይ ስፍራ በዛ ራስህ ትሰዋዋለህ፣ ታርደዋለህ አለ። አሁን አብርሃም በእምነት ታዘዘ። አብርሃምም የመስዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው። እንግዲህ መስዋዕቱ ነው የሚቀርበው ማን ነው? ይስሐቅ አይደለም? ለይስሐቅ ግን ምን አደረገው? የሚሰዋበትን እንጨቱን ምን አደረገው? አሸከመው። የሚሰዋው ይስሐቅ ነው። ይስሐቅ ግን የሚሰዋበትን መስዋዕቱ ተቃጥሎ ስለሆነ የሚቀርበው መሰዊያውን እንጨት አባቱ አብርሃም ለራሱ ለመስዋዕቱ ለይስሐቅ አሸከመው። እርሱም አብርሃም እሳቱንና ቢላዋን በእጁ የያዘ። ሁለቱም አብረው ሄዱ፣ አብርሃምና ይስሐቅ። እግዚአብሔር ወዳለውን ቦታ ደረሱ። አብርሃምም በዚያ መሰዊያውን ሰራ፣ እንጨትንም ረበረበ። ልጁን ይስሐቅንም አስረው በመሰዊያ በእንጨቱ ላይ ያጋደመው። ያው ሊሰዋው ነበረ። ለእኔ ልጅህን አልከለከልክምና እንደምትወደኝ አወቅሁ፣ በልተው ብሎ በይስሐቅ ፈንታ የሚሰዋ በግ ሰጠው። ታሪኩ ይሄ ነው። ይሄ እንዳለ ሐዲስ ኪዳን ነው፣ ነገረ ድህነት ነው። አብርሃምን ልጅህን ይስሐቅን አንድ ልጅህን ሰዋልኝ እንዳለው አብርሃምን ደግሞ ለእግዚአብሔር ልጁን ከመሰዋት ወደኋላ እንዳላለ እግዚአብሔር አብም ለእኛ ድህነት ሲል አንድ ልጁን አካላዊ ቃል ኢየሱስ ክርስቶስን ከመስጠት ለኩነተ ሥጋ ለተዋህዶ ለሞት ለመከራ አሳልፈው ከመስጠት ወደኋላ አላለ። አብርሃም ልጁን የሚሰዋው ከ3 ቀን ጎዳና በኋላ ከ3 ቀን ጉዞ በኋላ ነበረ። መድኃኒታችን ኢየሱስ ክርስቶስም ስለኛ ሞትን ተቀብሎ በከርሰ መቃብር 3 ቀን 3 ሌሊት ቆይቶ እንደሚነሳ የአብርሃም ምስክር የጌታችን መቃብር ምሳሌ ነው። ያን አብርሃም 3ቱን ቀን ልጁን ሰውቶታል። እግዚአብሔር በዚህ ቀን እዚህ ቦታ እስኪለው ድረስ ነው እንጂ 3 ቀን እየተጓዘ አብርሃም ይስሐቅን በህሊናው ሰውቶታል። ግን ጊዜው ስላልደረሰ ነው። ስለዚህ አብርሃም
ልጁን ይስሐቅን በህሊናው ሰውቶ ልጁን አጥቶ የቆየባቸው 3 ቀናት ክርስቶስ በመቃብር ውስጥ ስለኛ የሚቆይባቸውን ጊዜዎች ያሳያሉ። ይስሐቅ ከአባቱ መሸሽ ይችላል። አባቱ ሽማግሌ ነው፣ 100 ዓመት አልፎታል። ይስሐቅ ደግሞ ወጣት ነው፣ ገና ታዳጊ ነው። ስለዚህ ሸሽቶ ማምለጥ ይችላል። ግን መሸሽ እምቢ ማለት እየቻለ የሚሰዋበትን ይስሐቅ እንጨቱን በፈቃዱ ተሸክሞ እንደሄደ አባቱን እምቢ ሳይል በፈቃዱ እንደታሰረ ለመሰዋት እንደተጋደመ ሊሰዋ እንደተጋደመ መድኃኒታችን ኢየሱስ ክርስቶስም ሞትን አለመቀበል እየቻለ ጠላቶቹን አይሁድን ማጥፋት እየቻለ በፈቃዱ ራሱን አሳልፎ ሰጠ። በፈቃዱ ታሰረ፣ በፈቃዱ ተሰቀለ፣ በፈቃዱ ቅድስት ነፍሱን ከስጋው ለየ፣ በፈቃዱ ወደ መቃብር ወረደ። ስለዚህ እንዳለ አብርሃም እና ይስሐቅ ያደረጉት ነገር በሙሉ ነገረ ድህነትን ዕለተ ዓርብን ነው የሚያሳየው። እግዚአብሔር አብርሃምን ልጅህን ሰዋልኝ ያለው ሊያስጨንቀው ፈልጎ አይደለም። የክርስቶስን ሕማም ሊያሳየው ነው፣ እያሳተፈው ነው። እነዛ 3 ቀናት ሕማማቱን እያሳተፈው ነው። እግዚአብሔር ለአብርሃም ብዙ ነገር ያደረገለት ከዚህም በኋላ ነበር። በሕማማቱ ካሳተፈው አስቀድሞ በምሳሌ ያሳትፎታል። ብዙ ዝርዝር አለው። ስለዚህ እግዚአብሔር በአብርሃምና በይስሐቅ የገለጠው ነገር አጠቃላይ ነገረ ድህነትን፣ ዕለተ ዓርብን፣ ዕለተ ስቅለትን ነበረ። ስለዚህ ይህን ሁሉ የሚያቅሰው እንዴት እግዚአብሔር ልጁን አሳልፎ ይሰጣል፣ ኢየሱስ ክርስቶስ እንዴት በፈቃዱ ይሞታል ብሎ ሊታለል ሊሳሳት አይችልም። ምሳሌው ታይቷል። ይስሐቅ መሸሽ እየቻለ ማምለጥ እየቻለ በፈቃዱ ሞትን እሺ ይሁን ብሎ ተቀበለ። ክርስቶስ ያ ይስሐቅ ምሳሌው ነው። ክርስቶስ ደግሞ አማናዊው ነው። ከዛ በኋላ ይስሐቅ በሱ ፈንታ የሚሰዋ በግ ቀረበለትና ከእስራት ተፈታ። ያ ደግሞ መድኃኒታችን ስለኛ ቤዛ ሆኖ ሞትን በመቀበሉ እኛ ሙታን የነበር ተላልፈን ለሞት ተሰተን የነበር ነው ነፃ መውጣታችንን ከሞት ማምለጣችንን የሚገልጽ ነው። ስለዚህ እንዳለ በሙሉ ነገረ ድነት ነው። ሶስተኛ ኦሪት ዘፍጥረት ምዕራፍ 29 ከቁጥር 7 እስከ 10 ያለ ታሪክ ነው። ያዕቆብ ከቤቱ ከእናት ከአባቱ ቤት በኤሳው ምክንያት በሸሸ ጊዜ ወደ አጎቱ ወደ ላባ ሄደ። በኋላ አማቱ ይሆናል። ወደ ላባ ሲሄድ መንገድ ላይ የላባን ልጆች ልያና ራሔል በጎቻቸውን ጠብቀው ሌሎችም እረኞች እንደዚሁ ከውሃው ጉድጓድ አጠገብ አስመስገው አገኘ። አስመስገው ማለት በጎቹን አስተኝተው አገኘ። ለምንድን ነው ውሃ ማታጠጧቸው በጎቹን አላቸው። አይ ውሃው የጉድጓድ ውሃ ስለሆነ 50-60 ሰው በአንድ ላይ ካልመጡ በስተቀር እላዩ ላይ የተገጠመው ድንጋይ መነሳት አይችልም። ስለዚህ ኃያላኑ መጥተው ድንጋይን እስኪያነሱ ድረስ ማጠጣት አንችልም፣ መጠበቅ ነው የምንችለው አሉት። በዚህ ጊዜ ያዕቆብ ብቻውን፣ ሌሎቹ ሰዎች 50-60 ካልሆኑ ያን ውሃው ላይ የተገጠመውን ትልቅ ድንጋይ ማንሳት አይችሉም። ያዕቆብ ግን አንድ ብቻውን ያን ድንጋይ ወደዛ አንስቶ በጎቹን አጠጣቸው። ይሄ ምሳሌ ነው። በጎቹ የሰው ልጆች ምሳሌ ናቸው። ውሃው አለ፣ ግን ውሃውን መጠጣት አልቻሉም። ተጠምተዋል። እረኞቹም ድንጋዩን አንስተው በጎቹን ውሃ ማጠጣት አልቻሉም። ያዕቆብ ሲመጣ ግን ብቻውን ያን ድንጋይ አንስቶ ጥሎ በጎቹን ውሃ እንዳጠጣ ክርስቶስ እስኪመጣ ድረስም የሰው ልጆች ውሃ ተጠምተዋል። ድህነቱ ጸጋው በእግዚአብሔር ዘንድ አለ። ግን በእግዚአብሔርና በሰው መካከል ልክ ያ እንደዛ እንደተገጠመው የውሃ የጉድጓዱ ድንጋይ ኃጢአት ግድግዳ ሆና ከልክላ ነበር። ኢሳይያስ 59 ላይ እንደተናገረው በእኔና በእናንተ መካከል ኃጢአታችሁ ገደል ግድግዳ ሆናለች፣ አጥር ቅጥር ሆናለች እንዳለ። ያዕቆብ ሲመጣ ግን ያን ድንጋይ ገልብጦ ጥሎ በጎቹን እንዳጠጣ ክርስቶስ ሲመጣም ዕዳ በደልን ፍዳ መርገምን አስወግዶ ልጅነትን፣ ጸጋን፣ ድህነትን፣ ሥጋው ደሙን ሁሉ ሰጠ። ስለዚህ ነገረ ድነት በዚህ ተገልጧል ማለት ነው። እነዛ እረኞች በጎቹን አስመስገው ከመጠበቅ ያለፈ ድንጋዩን ገልብጠው ውሃ ማጠጣት አልቻሉም። ነቢያትም እንደዚህ ነቢያት ለክርስቶስ ከማዘጋጀት ያለፈ ልጅነትን፣ ድነትን መስጠት አልቻሉም። ሙሴ ቢመጣ፣ ዳዊት ቢመጣ፣ ኢሳይያስ ቢመጣ፣ ኤርሚያስ ሁሉም ስለ ክርስቶስ ተናገሩ። ልክ በጎቹን አስመስገው እንደመጠበቅ ጠብቁ ይመጣል እያሉ ተናገሩ። ኢሳይያስ 40 ላይ እግዚአብሔር አጽናኑ ሕዝቤን አጽናኑ ይላል። እረኛው እስኪመጣ ድነትን ጸጋን የሚሰጠው እስኪመጣ አጽናኑ፣ አይዟችሁ፣ ተስፋ እንዳትቆርጡ እያለ እያጽናኑ የሚጠብቁ ነው የሆኑት ነቢያት። ስለዚህ በዚህ ሁኔታ ነገረ ድነት ነገረ ክርስቶስ ታይቷል። ይህንን ቅዱስ ያሬድ በብዙሃን የተባለ መዝሙሩ ላይ ገልጾታል።
ምናልባት ዜማ የምታውቁ ካላችሁ ወብዙሃን የሚለው የቅበላ መዝሙር ይሄን እንዳለ የሚያሳይ ነው። ወብዙሃን ኖሎት መጹ እስከ ይመጽእ ያዕቆብ ወስኑ ከሲቶታ ለእብን እስከ ይመጽእ ያዕቆብ ዛሃሎ ይሰጎም ሰብ እያለ ይሄን ነው የሚያብራራው። ያዕቆብ እስኪመጣ ድረስ ብዙ እረኞች መጡ፣ ግን እነዛ እረኞች ድንጋዩን ገልብጠው ውሃ ማጠጣት አልቻሉም። እንደዚሁም ሁሉ ክርስቶስ እስኪመጣ ድረስ ብዙ ነቢያት መጡ፣ ግን እነዛ ነቢያት ኃጢአትን አስወግደው ሞትን አጥፍተው ልጅነትን ጸጋን ሊሰጡ አልቻሉም። ክርስቶስ ሲመጣ ነው ያን ያደረገው። ያዕቆብ ያን ማድረግ የቻለው በባህሪው የተለየ ሱፐርማን ስለሆነ አይደል። ያዕቆብ እንደ ማንኛውም ሰው ነው። ያዕቆብ ያን ድንጋይ ገልብጦ ማጠጣት የቻለው ዛሃሎ ይሰጎም ሰብ ዘክቡት ውስጥ ሀቄሁ በያዕቆብ በወገኑ ከሱ ሰው የሚሆነው ክርስቶስ ስላለ አማናዊ ክርስቶስ ለምሳሌው ለያዕቆብ ኃይልን ሰጠው ይላል። አያችሁ፣ በብሉይ ኪዳን ለነበሩ ነቢያት ለምሳሌው ኃይልን ሲሰጠው የኖረው አማናዊ ክርስቶስ ነው። ቀጥሎ ያለው ምሳሌ ይህንን ያስረዳናል። ዘጸአት 12 ላይ የፋሲካው በግ ምሳሌ እስራኤላውያን ከግብፅ ሲወጡ የፋሲካ በግ አርደው ደሙን ቀብተው በጉበኑ በመቃኑ ስጋውን በልተው ሞት አለፋቸው። ያ ቀሳፊ መልአክ ሲመጣ በእስራኤላውያን በበራቸው ላይ ያን የፋሲካውን በግ ደሙን ሲያይ እያለፈ ይሄዳል። ፋሲካ የተባለው ለዚህ ፋሲካ ማለት ፓሳህ ማለፍ ማለት ነው። ሞት አለፋቸው። ማንን ነው ሞት ያለፈው? እስራኤላውያንን። ግብፃውያንንሳ ወደ ግብፃውያን ቤት ሲሄድ የፋሲካው በግ ደም በራቸው ላይ ስላልነበረ እየገባ በኩር ቀሰፈው። ስለዚህ የፋሲካው በግ ደም የነበራቸው እስራኤላውያን የበጉን ስጋ በልተው ደሙን አፍሰው በሩ ላይ ያደረጉ እስራኤላውያን ሞት አለፋቸው። በአንጻሩ ይሄ ያልነበራቸው ግብፃውያን ደግሞ በኩራቸው ተቀሰፈ። ሞት ወደ ቤታቸው ገባ። በእያንዳንዱ ቤት ሐዘን ሆነ፣ በፈርዖን ቤት ሳይቀር። ይሄ የክርስቶስ ምሳሌ ነው። ኦሪት ዘጸአት ምዕራፍ 12 ከቁጥር 1 እስከ 12 እንዳለ ዝርዝር የሚያሳየው ነገረ ድነትን ነገረ ክርስቶስን ነው። የፋሲካው በግ መጀመሪያ ከሌሎች የሚሰዋው ማለት ነው። እስራኤላውያን የሚሰዉት የፋሲካ በግ በ10ኛው ቀን በጨረቃ አቆጣጠር ነው። ሚያዝያ 10 ከመንጋው ተለይቶ ይታሰራል። ይሄ ለፋሲካ የሚሰዋው በግ ነው ተብሎ ማርክድ ይሆናል፣ ለብቻው ይለያል ማለት ነው። ከዛ በኋላ በ14ኛው ቀን ነው እረዱት የተባለው። ሚያዝያ 14 እንግዲህ በፀሐይ አቆጣጠር መጋቢት 27 ማለት ነው። ክርስቶስ የተሰቀለውን በዛች ቀን ነው። እንግዲህ ልብ በሉ፣ በ10ኛው ቀን የፋሲካ በግ ከመንጋው ይለያል። በ14ኛው ቀን ይታረዳል። በመካከል ስንት ቀን አለ ማለት ነው? 5 ቀን። አሁን መድኃኒታችን ኢየሱስ ክርስቶስ በዕለተ ሆሳዕና ወደ ኢየሩሳሌም ገባ። ከዛ በኋላ ከኢየሩሳሌም ብዙ ማራቀም ወደ ቢታንያ ነው የሄደው። ቢታንያ ደግሞ እዛው ማዶ ያለች 1-2 ኪሎ ሜትር ያለች ናት። ወደ ሌላ ቦታ አልወጣም። መድኃኒታችን ኢየሱስ ክርስቶስ በሆሳዕና መድኃኒት ተብሎ ተመሰገነ። ማለት ልክ የፋሲካው በግ ይሄ ለፋሲካ የሚሰዋው በግ ነው ተብሎ እንደሚለይ ክርስቶስም በዕለተ ሆሳዕና መድኃኒትነቱ ታወጀ። በግ ይሄ ነው የእግዚአብሔር በግ መድኃኒቱ ይሄ ነው ተብሎ ተለየ። ከዛ በኋላ ከሆሳዕና እሁድ በኋላ ወደ ሌላ ቦታ ወደ ገሊላ ወደዛ አልወጣም። ከዛ ሐሙስ ማታ ተያዘ። ከእሁድ እስከ ሐሙስ ማታ ያለው ቀን ስንት ነው? 5 ቀን። ስለዚህ በፋሲካው በግ መታሰር የታየውን ክርስቶስ ፈጸመው። እሁድ ራሱን ለመስዋዕትነት አዘጋጀ ማለት በተለየ ሁኔታ ማለት ነው። እነሆ የእግዚአብሔር በግ ተባለ፣ እነሆ መድኃኒት ተባለ። ሆሳዕና በአርያም ቡሩክ ዘይመጽእ በስመ እግዚአብሔር ተባለ፣ መድኃኒትነቱ ታወጀ። ሐሙስ ማታ ደግሞ ራሱን ለመስዋዕትነት አሳልፎ ሰጠ። ስለዚህ በፋሲካው በግ የታየው እንዳለ ክርስቶስ ነው ማለት ነው። ያ የፋሲካውን በግ እንዳለ ሁለንተናው የፋሲካው በግ ከ1 ዓመት የሆነው ጠጉሩ ያልጠቆረ፣ ጥፍሩ ያልዘረዘረ፣ ቀንዱ ያልከረከረ ይሁን ይላል። አሁን ይሄ ሁሉ ጥፍሩን አይበሉት፣ ጠጉሩን አይበሉት። ለምንድን ነው የሁሉ ጥንቃቄ? የክርስቶስ ምሳሌ ስለሆነ። ክርስቶስ ነውር ነቀፋ የለበትምና ኃጢአት የለበትምና ለክርስቶስ ንጹሕ ባህሪነት ምሳሌ እንዲሆን ነው። ያ የፋሲካው በግ ደም መልአከ ሞት እንዳይገባ ያደረገው ለምን ይመስላችኋል? እስኪ ያ በግ የተለየ በግ ነው። ከሌላ ዓለም የመጣ የተለየ በግ ደም ነው ያረዱት እስራኤላውያን። ለምን ይመስላችኋል? እስራኤላውያን ያረዱት በግ ደሙ ሲያይ መልአኩ ያለፈው ቀሳፊው መልአክ ለምን ይመስላችኋል? ያ በግ የተለየ ተሰጦ ወይም ጠባይ ወይም ባህሪ ኳሊቲ ስላለው ነው? አይደለም። የአማናዊ የፋሲካ በግ የማን ምሳሌ ስለሆነ ነው? የክርስቶስ ምሳሌ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ 5:7 ላይ ፋሲካችን ክርስቶስ ታርዷል ይላል። አያችሁ፣
ያ ምሳሌ ነበር። አሁን ግን በአዲስ ኪዳን እውነተኛው የእግዚአብሔር በግ ማን ነው? ኢየሱስ ክርስቶስ። ለዚህ ነው ቅድም ባነሳ ነው ይስሐቅ አባቴ አይቴ በግኡ መስዋዕት የሚሆነው በጌታ አለ ብሎ ጠይቆ ነበር። የይስሐቅ ጥያቄ የሰው ልጅ ሁሉ ጥያቄ ነው። የሰው ልጅ ሁሉ ጥያቄ መስዋዕት ሆኖ የሚያድነን በግ የት አለ ነበረ። ይህን ጥያቄ በአዲስ ኪዳን ማን ነው የመለሰው? የሚነግረኛለ በጉ የት አለ የሚለው የይስሐቅና የሰው ልጆችን ጥያቄ በአዲስ ኪዳን የመለሰ አንድ ሰው አለ የሚነግረኝ። ማን? ኢየሱስ ክርስቶስ። እሱማ ነው። ግን ሌላ ዮሐንስ መጥምቅ ምን አለ? ነዋ በግኡ ለእግዚአብሔር አላለም? ይኸው የእግዚአብሔር በግ አላደለም? ይኸው የእግዚአብሔር በግ ብሎ ሲመልስ ማን ጠይቆታል? አሁን አንተ እንትኑ የት ነው ወይም የሆነ ዕቃ የት ነው ሳትባሉ ይኸው እዛ ነው ትላላችሁ? ይኸው ይሄ ነው የሚላለ ሳይጠየቅ ይኸው እዚህ የምንለው እኮ የሆነን ዕቃ የት አለ ስንባል ነው አይደለም? ስለዚህ ዮሐንስ መጥምቅ እነሆ የእግዚአብሔር በግ አለ። ማን ጠይቆት ነው? የእግዚአብሔር በግ የትኛው ነው? ማን አለው? የሰው ልጅ ሲጠይቅ ነበረ። ይስሐቅ የጠየቀው ይህንን ነው። የእግዚአብሔር በግ የት አለ አለ። መልስ አልነበረም። አብርሃም ምን አለ? እግዚአብሔር ያዘጋጃል አለ። እውነት ነው፣ እግዚአብሔር አዘጋጀ። እግዚአብሔር ያዘጋጀው የዓለምን ኃጢአት የሚያስወግደው እግዚአብሔር በግ ዮሐንስ መጥምቅ አመለከተ። 2 ጊዜ ነው ዮሐንስ መጥምቅ ይሄንን ያለው። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እና ቁጥር 34 ላይ መሰለኝ 2 ጊዜ እነሆ የእግዚአብሔር በግ አለ። የሰው ልጅ ጥያቄ ተመለሰ። ስለዚህ አሁን ይሄ አማናዊ የእግዚአብሔር በግ ፋሲካችን ክርስቶስ በብሉይ ኪዳን ለእስራኤል ለተሰጠው ለምሳሌያዊው የፋሲካ በግ ኃይል ሆነው። ስለዚህ ያ ምሳሌ የነበረው የፋሲካው በግ አማናዊ የፋሲካ በግ ከሆነው ከክርስቶስ ኃይል የተነሳ መልአከ ሞትን ማባረር ቻለ፣ ሞትን ማሳለፍ ቻለ። የፋሲካውን በግ አርደው የበሉትን ደሙን በጉበናቸው የቀቡትን እንግዲህ በአማናዊው ያ ምሳሌ ነው። ለጊዜው ከግብፅ ነው የወጡት። ጊዜያዊ ሞት ነው ያለፋቸው። አማናዊውን የፋሲካ በግ ክርስቶስን የሚበላ ስጋውን የሚበላ ደሙን የሚጠጣ ደግሞ ሞት ያልፈዋል፣ ከሞት ነፃ ይሆናል። ያን የፋሲካውን በግ ያልበሉ ደሙንም በጉበናቸው ያላደረጉ ግብፃውያን ደግሞ ሞት ቀስፏቸዋል። ዛሬም አማናዊውን የፋሲካ በግ ክርስቶስን ስጋውን የማይበላ ደሙን የማይጠጣ ደሙ በከንፈሩ በሰውነቱ የሌለ ደሙን ያልጠጣ በከንፈሩ የክርስቶስን ደም ያልጠጣ ስጋውን ያልተቀበለ በሞት ይኖራል ማለት ነው። ስለዚህ ሁሉ ነገር በአዲስ ኪዳን ለሚሆነው ፕላኑ አቅዱ በብሉይ ኪዳን ተቀምጧል። 4 አየን። 5ኛ ኦሪት ዘጸአት ምዕራፍ 15 ከቁጥር 22 እስከ 25 ላይ ያለው ታሪክ ነው። እስራኤል ከግብፅ በወጡ ጊዜ እግዚአብሔር መጀመሪያ የመራቸው በምድረ በዳ ውሃ በሌለበት ቦታ ነው እና መጀመሪያ ያገኙት ውሃ መራራ ነበር። ወደ ማራም በመጡ ጊዜ የሚጠጡት ውሃ አላገኙም። ወደ ማራም በመጡ ጊዜ የማራ ውሃ መራራ ነበርና ሊጠጡ አልቻሉም። ስለዚህ የዚያ ስፍራ ስም ማራ ተብሎ ተጠራ። በዕብራይስጥ ማራ ማለት መራራ ማለት ነው። በዚህ ጊዜ ሕዝቡ ምን እንጠጣለን ብለው በሙሴ ላይ አንጎራጎሩ። ሙሴም ወደ እግዚአብሔር ጮኸ፣ እግዚአብሔርም እንጨትን አሳየው፣ በውሃውም ላይ ጣለው፣ ውሃውም ጣፈጠ ይላል። እግዚአብሔር አምላካችን የተመሰገነ ይሁን። በእውነቱ መራራውን ውሃ እግዚአብሔር ለሙሴ በምን አጣፈጠለት? በምን አጣፈጠለት? በእንጨት። እንዴ እግዚአብሔር ቀጥታ በቃ አጣፍጨልሃለሁ ማለት አይችልም? ይችላል። ለምን በእንጨት አጣፈጠ? ምሳሌ ስላለው ነው፣ መሰረት እንዲሆን ነው። የተጠሙት እስራኤላውያን ያው የሰው ልጅ ሁሉ ጽድቅን ሕይወትን ተጠምቷል። ውሃው መራራ ሆነባቸው። በብሉይ ኪዳን የነበረው ሕይወት ሁሉ መራራ ነው። ያን መራራ ያጣፈጠው ግን እግዚአብሔር በሌላ መንገድ ሳይሆን በእጽ ነው። እጽ አሳየው፣ ይችን ወስደ ጣልባት አለው። እጹን እንጨቱን ማለት ነው። ውሃው ላይ ሲጥለው ደግሞ ውሃው ጣፈጠ። ያ ማለት የመረረው የሰው ልጅ ሕይወት የሚጣፍጠው በምን እንደሆነ የሚያመለክት ይመስላችኋል? በዕፀ መስቀሉ በመስቀሉ ላይ በሚፈጸመው ቤዛነት በመስቀሉ ላይ ክርስቶስ ስጋውን ቆርሶ ደሙን አፍሶ የመረረውን የሰው ልጅ ሕይወት እንደሚያጣፍጥ ያሳያል። ማዘጋጃ ነው፣ ፕሪፓራቶሪ ነው። በአዲስ ኪዳን ክርስቶስ ስጋውን ቆረሰ ደሙን አፈሰሰ የሰው ልጅ ሕይወት አጣፈጠ ሲባል እንዴት ይሆናል የሚል እንዳይኖር አስቀድሞ የሁሉ ማዘጋጃ ለምንድን ነው? የሁሉ ማዘጋጀት እኮ የእኛን ሌላ ለማዘጋጀት ነው፣ ለእግዚአብሔር አይደለም፣ ለእኛ ነው። ለማመን እንዲመቸን እንዲቀለን ነው። 6ኛ ከዛው ይቀጥልና ዘጸአት 15 ቁጥር 27 ላይ እስራኤል
መራራ የነበረውን ውሃ በእጽ ጣፍጦላቸው ከጠጡ በኋላ እንዲህ ይላል፣ እስራኤልም ወደ ኤሊም መጡ፣ በዚያም 12 የውሃ ምንጮችና 70 የዘንባባ ዛፎች ነበሩባት፣ በዚያም በውሃ አጠገብ ሰፈሩ ይላል። አሁን መራራውን ውሃ በእጽ ጣፍጦ ካጠጣቸው በኋላ ኤሊም ወደ ተባለች ቦታ ወሰዳቸው፣ ወይም ወደዛ ሄዱ። የሚሄዱትም እግዚአብሔር ከፊት ሲመራቸው ነበር በብርሃን ደመና። በዚያ በኤሊም ምኖች ነበሩ ይላል 12 የውሃ ምንጮችና 70 የዘንባባ ዛፎች ነበሩ። እስኪ እነዚህ ምንን ያመለክታሉ? እስኪ 12 የውሃ ምንጮች እና 70 ዘንባባ ዛፎች፣ ይህ ዝም ብሎ በአጋጣሚ የሆነ ይመስላችኋል? 12ቱ ምንጮች ማንን ያመለክታሉ? 12 ሐዋርያት። 70 ዘንባባ ዛፎች ምንን ያመለክታሉ? ከምንጮ የበቀሉ ናቸው ዘንባባዎቹ። 70ውን አርድእት ያመለክታሉ። እንደዚህ ነው ቤተክርስቲያን ግብረ ሐዋርያት የሐዋርያት ሥራ በቅዳሴ ጊዜ ሲነበብ የሐዋርያት ሥራ ሲነበብ ከንጹህ ምንጭ የተገኙ ንጹህ ምንጮች ይላል። ሐዋርያት እንደዛ ናቸው። ከንጹህ ምንጭ፣ ንጹህ ምንጭ ማን ነው? ክርስቶስ። ከክርስቶስ የተገኙ ምንጮች ናቸው 12 ምንጮች። ግን የሚገርመው እግዚአብሔር ልብ በለዋል ወደ 12ቱ ምንጮች የወሰዳቸው መራራውን ውሃ መጀመሪያ ካጣፈጠ በኋላ ነበር። መጀመሪያ የወሰዳቸው ወደ መራራው ውሃ ነው። ለምን እግዚአብሔር ወደ መራራው ውሃ ከመውሰድ መጀመሪያ ወደ 12ቱ ምንጮች ቢወስዳቸው አይችልም ነበር? ይችላል። ግን ለምን መጀመሪያ ወደ መራራው ውሃ ወሰዳቸው? መራራው ውሃ በእጹ ጣፍጦ ከዛ በኋላ ነው ወደ 12ቱ ምንጮች የሚሄዱት። ማለትም የሰው ልጅ የመረረው ሕይወቱ በዕፀ መስቀሉ በክርስቶስ ቤዛነት ከጣፈጠ በኋላ ነው ሰው ወደ 12ቱ ሐዋርያት ትምህርት መሄድ የሚችለው። አለበለዚያ የክርስቶስን ቤዛነት የክርስቶስን አዳኝነት ሳይረዳ ብሉይ ኪዳንን በነገረ ክርስቶስ በነገረ መስቀሉ ያልተረዳ ሰው የሐዋርያት ትምህርት አይገባውም። ወደ 12 ሐዋርያት ትምህርት ወደ 70 አርድእት ትምህርት መሄድ አይችልም፣ አይገባውም። አይሁድ ለምሳሌ ገና በማራ ናቸው። ምክንያቱም አይሁድ ብሉይ ኪዳንን በነገረ ክርስቶስ ስለማይረዱት የመጣውን መሲህ አልተቀበሉም። ገና መራራ ውሃ ላይ ናቸው። ብሉይ ኪዳን በደንብ ለመረዳት የብሉይ ኪዳንን ታሪክ በነገረ ክርስቶስ በነገረ ድነት መረዳት ያስፈልጋል። አለዛ ብሉይ ኪዳን የጦርነት ታሪክ የሆነ ሕዝብ ታሪክ ነው የሚመስለው። በውስጡ ግን ነገረ ክርስቶስ ነው ያለው። አንድ ሊቅ ሲያብራራ ጌታችን 5 እንጀራ 2 ዓሣ አበርክቶ ሲመግብ በዮሐንስ ወንጌል ምዕራፍ 6 ላይ 5ቱ እንጀራዎች የምን እንጀራዎች ነበሩ ይላል። የሚያስታውሳለ? 5ቱ እንጀራዎች የምን እንጀራ ነበሩ ይላል? የገብስ እንጀራ ነበሩ ይላል። እና ገብስ ምናልባት ከተማ ተወልዳችሁ ያደጋችሁ ብዙ ላታውቁ ትችሉ ይሆናል። ገብስ ምርቅ አለው፣ አሰር አለው። ስለዚህ ገብስ ጥቅም ላይ ለማዋል ምርቁ ይደቃል፣ ከዛ ደግሞ አሰሩ ይፈተጋል። ከዛ በኋላ ነው። ብሉይ ኪዳንም እንደዚህ ነው ይላል። ልክ እንደ ምርቅና እንደ አሰር ውጭ ሲታይ ብሉይ ኪዳን የጦርነት ታሪክ የሆነ ሕዝብ ታሪክ እንዲካሄደ በዚህ ሆነ ያንን ምርቁንና አሰሩን ገለጥ ስናደርገው ግን ነገረ ክርስቶስ ቁጭ ብሎ ታገኘዋል። ነገረ ድነት ቁጭ ብሎ ታገኘዋል። ስለዚህ መጀመሪያ ወደ መራራ ውሃ የወሰዳቸው ከዛ በኋላ ወደ 12ቱ ምንጮች የወሰድና 70 ዘንባባ ዛፎች የወሰዳቸው ወደ ሐዋርያት ትምህርት ለመድረስ የሐዋርያትን ትምህርት ለመረዳት ክርስቶስ ለሐዋርያት ያስተማረውን ትምህርት ለመረዳት መጀመሪያ ብሉይ ኪዳንን በዕፀ መስቀሉ በነገረ መስቀሉ በነገረ ድነት አይን ማየት ያስፈልጋል። አለዛ ወደ ሐዋርያት ትምህርት መምጣት አይቻልም። ይህን የሚያሳይ ነው። 7ኛ ኦሪት ዘጸአት ምዕራፍ 17 ከቁጥር 3 እስከ 6 ሕዝቡን በዚያ ስፍራ ውሃ ተጠሙ። ሙሴም ወደ እግዚአብሔር ጮኸ። እግዚአብሔር ሙሴን እነሆ እኔ በዚያ በኮሬብ በዓለት ላይ በፊት እቆማለሁ፣ ዓለቱንም ትመታለህ፣ ሕዝቡ የሚጠጣ ዘንድ ከእርሱም ውሃ ይጠጣል አለው። ስለዚህ ሕዝቡ የሚጠጣ ዓለት ሲመታ ነው። እንግዲህ ዓለት በጣም ጠንካራ ነው፣ ውሃ የሌለበት ደረቅ ነው ዓለት በባህሪ። ግን እግዚአብሔር ምን አለው? ሙሴን ዓለቱን ትመታለህ፣ ከዛ ውሃ ይፈልቃል፣ ሕዝቡ ይጠጣሉ። በአዲስ ኪዳን ደግሞ ቅዱስ ጳውሎስ ይህን ተርጉሞ ሲያስረዳ 1ኛ ቆሮንቶስ 10:4 ላይ ይከተላቸው ከነበረው ከመንፈሳዊ ዓለት ጠጥተዋልና ያ ማለት ማን ነበር አለ? ክርስቶስ ነበር። እንግዲህ በብሉይ ኪዳን ዓለቱን ሙሴ ሲመታው ውሃ ያፈልቃል፣ እስራኤል ይጠጣሉ። ያ ጎኑ ዓለቱ ሲመታ ውሃ ያፈለቀው ዓለት ጎኑ በጦር ሲወጋ የምንጠጣውን ደም የምንጠመቅበትን ውሃ ያፈለቀልን የክርስቶስ ጎኑ ነው። ለዚህ ነው ቅዱስ ጳውሎስ ተርጉሞ ይከተላቸው ከነበረው ከዛ ከመንፈሳዊ ዓለት ጠጥተዋል፣ ያም ማለት ክርስቶስ ነው። ለዚህ ነው መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል 19:34 ላይ እንደተጻፈው
ጎኑ በተወጋ ጊዜ ነገር ግን ከጭፍሮች አንዱ ጎኑን በጦር ወጋ፣ ወዲያውም ደምና ውሃ ወጣ ይላል። ይህን ያደረገልን አምላካችን የተመሰገነ ይሁን። ስለዚህ አለቱ እየተመታ ውሃ እየፈለቀ ከጥም ይረኩ እንደነበረ ሁሉ አማናዊ አለት ክርስቶስ በአዲስ ኪዳን ሲመታ ጎኑ በጦር ሲወጋ እውነተኛው የሕይወት ውሃ ፈለቀልን። እውነተኛው የሕይወት መጠጥ ደሙ ፈለቀልን። ለዚህ ነው ጌታችን ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ ያለው፣ የሕይወት ውሃን እንዲሁ ይውሰድ ያለው። ለዚህ እውነተኛው ውሃ ከጎኑ ፈልቆልናልና ጌታችን በተሰቀለ ጊዜ ከተደረጉት ተአምራት አንዱ የአለቶች መሰንጠቅ ነው። ለምን ይመስላችኋል አለቶች የተሰነጠቁት? ምሳሌ ሆነልነት የነበረው እኛ አለቶች ምሳሌ ሆነለት የነበረው አማናዊ አለት መጥቷል እያሉ ነው። እስከ ክርስቶስ መምጣት ድረስ አለቱ ሲመታ ማፍለቁ ያው በብሉይ ኪዳን ምሳሌ ነው። አሁን ግን እውነተኛው አለት መጥቷል ያለው ለዚህ ነው። ያን እየመሰከሩ ስንት ትንቢቶችን አየን እስካሁን? 7 አይደለም? እሺ ትንሽ እንጨምር። 8ኛ ኦሪት ዘጸአት ምዕራፍ 17 ከቁጥር 8 እስከ 13። ታሪኩን አጠር የማደርገው ብዙዎቻችሁ ልታነቡ አንብባችሁ ሊሆን ስለሚችል ማንበብም ስለምትችሉ ነው። ይሄ ደግሞ እስራኤላውያን አማሌቅ የተባለ ጠላት በመጣባቸው ጊዜ ሙሴ ወደ ኮረብታው ሊጸልይ ወጣ። ኢያሱ ወደፊት ሄዶ ተዋጋ እና በኮረብታው ላይ ሙሴ እጆቹን ዘርግቶ ሲጸልይ ማን ያሸንፍ ነበረ? እስራኤል ያሸንፍ ነበረ። ሰው ደካማ ነውና እጁን ከመዘርጋት አሁን ለስንት ሰዓት እጃችሁን መዘርጋት ትችላላችሁ? እንደክማለን። እና እጁን መዘርጋት ሲያታክተው እጁን ሲያጥፍ ደግሞ ማን ያሸንፍ ነበር? አማሌቅ ጠላት ያሸንፋል፣ እስራኤል ይሸንፋል። ስለዚህ ምን አደረጉ? ኋላ ሙሴ እጁን ዘርግቶ መዋል ስለደከመው አሮንና ሆር በቀኝና በግራ እንደዚህ አድርገው እጆቹን ደግፈው ዋሉ። ይገርማል። ግን እስኪ ይታያችሁ አሁን በጦር ሜዳ ያለ ውጤት ከአንድ ሰው ከሙሴ እጅ መዘርጋትና ማጠፍ ጋር ምንድን ነው የሚያገናኙት? ምን ሎጂካል ግንኙነት አለ? እምነት ከሎጂክ በላይ ነው ወዳጅ። ይሄ ዝም ብሎ ሎጂክ የምትል ይሄ ሎጂክ የማሽን ቋንቋ ነው። ሰው አዎ ሎጂካል ነገር አለን። እምነት ሱፕራ ሎጂክ ነው፣ ከሎጂክ በላይ ነው። ከሎጂክ በታች ግን አይደለም። ከሎጂክ በታች አለ ወይም ሁሉ ነገር በሎጂክ አይሰራም። እንግዲህ ዘመናዊ ትምህርት የተማራችሁ አሁን ኳንተም ሎጂክ እንኳን ኳንተም መካኒክስ በክላሲካል መካኒክስ ሎጂክ አይመራም። የክላሲካል አሁን ብዙ ጊዜ እኛን የጎዳን ይሄ ክላሲካል መካኒክስ ወይም ክላሲካል ፊዚክስ ያለው ሎጂክ ነው። እሱ አሁን በጣም ቀርቷል። ለክላሲካል ሌቭል ብቻ ነው የሚሰራው። ኳንተም መካኒክስ ኳንተም ሎጂክ ከክላሲካል ሎጂክ በላይ ነው ወዳጅ። እና እንደ ትንሽ እውቀት አደገኛ ጎጂ ነገር የለም። የሆነች ነገር በሆነ ዘመን የሰማ ሰው እዛ ውጭ ሌላ ያለ አይመስለውም። እና ብዙ ነገር አለ። ዞሮ ወደዚህ የገባሁት ምን ለማለት ነው? የሙሴ እጅ መዘርጋት ነው። እና ሙሴ እጁን ሲዘረጋ ድል ማድረጉ ክርስቶስ በመስቀል ላይ እጆቹን ዘርግቶ አማሌቅ እስራኤልን ሊያጠፋ የመጣው አማሌቅን ዲያብሎስን ድል እንደሚያደርገው ማሳያ ነው። ጌታችን እጆቹን ዘርግቶ በመስቀል ነው ዲያብሎስን ድል ያደረገው። ከ6 ሰዓት እስከ 9 ሰዓት እጆቹ አንዱ ጌታችን በመስቀል ላይ የሞተበት ምክንያት ለዚህ ነው። ምክንያቱም ሰው እጆቹ ተዘርግተው የሚሞተው በመስቀል ነው። በሌላ በምንም መንገድ ሰው እጆቹ ተዘርግተው አይሞትም። ስለዚህ በምሳሌው አስቀድሞ በሙሴ እጅ መዘርጋት እስራኤል ድል እንዲያደርግ አማሌቅ ድል እንዲደረግ እንዳደረገ ዲያብሎስን ድል ያደርገው ዘንድ እጆቹን በመስቀል ላይ ዘርግተዋል። ስለዚህ በፈቃዱ የመስቀል ሞትን ተቀበለ። የመስቀል ሞትን ተቀበለ። ስለዚህ ነገረ መስቀሉ ቀድሞ የታየ ነው። ወቀተለ ጸሮ በድህሬሁ ወውሃቦ ሐሳረ ዘላለም የተባለው ለዚህ ነው። ከኋላው ባለ መስቀል ጠላቶቹን ድል አደረገ የተባለው ለዚህ ነው። ከኋላ ነው መስቀል የሚሰቀለው፣ ከፊት ነው መስቀል ከኋላ። 9ኛ ዘጸአት 33 ከ18 እስከ 23 ሙሴ እግዚአብሔርን ፊትህን አሳየኝ አለ። አዎ ሰው የሚወደውን ፊት ማየት ይፈልጋል። እግዚአብሔር ግን ምን አለ? ፊቴን ማየት አትችልም፣ ሰው አይቶኝ በሕይወት አይኖርም አለ። እግዚአብሔር በባህሪ ሊታይ ስለማይችል እንኳን እግዚአብሔር መልአክን እንኳን ቀጥ ብለን ማየት አንችልም። መላእክት ለነ ዳንኤል ለደጋጎች እንኳን ሲገለጡ ዳንኤልን የመሰለ ደግ ሰው እየደነገጠ እየወደቀ ቅዱስ ገብርኤል አይዞህ ብሎ አበረታትቶ ያም በሰው መልክ ተገልጦለት ነው። መላእክትን እንኳን ማየት የማንችለው እግዚአብሔር እንኳን ማየት አንችልም። እንኳን መላእክትን የበቁ ፊታቸው የሚያበራ ቅዱሳን እንኳን ትክ ብሎ ማየት አይቻልም በዛ መንገድ ከተገለጡ። እግዚአብሔር በባህሪው መታየት ስለማይችል ልታየኝ አትችልም አለው። ግን ሌላ ማጽናኛ ሰጠው። ምን አለው?
በሰጣን ቃላት አኖርሃለሁ፣ እስካልፍ ድረስ እጄን በላይ እጋርዳለሁ፣ እጄንም ፈቀቅ አደርጋለሁ፣ ጀርባዬንም ታያለህ። ሁለት ነገር፣ አንደኛ በሰንጣቃ ቃላት አኖርሃለሁ አለ። ሁለተኛ ደግሞ ምንን ታያለህ አለው? ጀርባዬን። ጀርባዬን ማለት እንግዲህ አንድን ሰው በትክክል ማን እንደሆነ የምናውቀው ምኑን ስናይ ነው? ፊቱን አይደለም? አለዛ አሁን በጀርባው ብናይ ልንገምት እንችላለን። ራሰ በራ ወይ እንደዚህ ብቻ በሆነ ነገር ልንገምት እንችላለን። ሙሉ በሙሉ ግን እገሌ ነው ብሎ እርግጠኛ ለመሆን ያስቸግራል። ፊቱን ካየን ግን ያው እናውቀዋለን። ወይ እገሌ ነው ብለን እናውቀዋለን፣ ማናውቀውም እንደሆነ እናውቃለን። እግዚአብሔር ግን ፊቴን አታይ ማለት ባህሪዬን አትመረምርም ነው። ጀርባዬን ታያለህ ማለት ብዙ ሐሳብ አለው ጀርባ የሚለው። አንደኛ ባህሪዬን ባታቅም መኖሬን የሚያስታውቁ መግቦቴን ታውቃለህ ነው። ሌላው ደግሞ እንግዲህ ጀርባ ኋላ እንደሆነ ኋላ ዘመን ተገልጬ ታየኛለን። በሐዲስ ኪዳን ተገልጦ አይቶታል። በደብረ ታቦር ሙሴን የጠራው ለዚህ ነው። ጀርባዬን ታያለህ ብሎ ቃል ገብቶለታል ነበር። ስለዚህ በደብረ ታቦር ተገለጠና ሰው ሲሆን ማየት በሚችልበት ሁኔታ ታየ። በኋላ ይታየኛለህ እንዳለ ደግሞ በሰንጣቃው ዓለት አኖርሃለሁ አለ። በሰንጣቃው ዓለት አኖርሃለሁ ማለት የሚገለጥልህ ጌታችን እንግዲህ በጦር ጎኑ በተወጋ ጊዜ ከተሰነጠቀ ጎኑ በወጣው በማይገበው በቅዱስ ደሙ በዚህ ነው የምታየኝ ነው። ዛሬ ክርስቶስን ዕለት ዕለት የምናየው በሚስጥራቱ ነው። በጥምቀት እናየዋለን፣ በስጋውና በደሙ እናየዋለን፣ ዕለት ዕለት እናየዋለን። መሰዊያው ላይ የሚቀመጠው የሚሰዋው ራሱ ክርስቶስ ነውና፣ ስለዚህ ዕለት ዕለት በመስዋዕቱ በሐዲስ ኪዳን ስታይን ትኖራለህ። ከጎኔ በተሰነጠቀ ጎኔ በሚወጣው በሚፈልቀው በማይገባው በደሜ በስጋዬ ስታይን ትኖራለህ ማለቱ ነው። 10ኛ ኦሪት ዘኍልቍ ምዕራፍ 21 ከቁጥር 4 እስከ 9። ኦሪት ዘኍልቍ ምዕራፍ 21 ከቁጥር 4 እስከ 9። እስራኤላውያን በአንድ ምክንያት በበደሉ ጊዜ ተናዳፊ እባብ ሰዶ እግዚአብሔር ያም መርዘኛው እባብ እየነደፈ ብዙዎቹን ገደላቸው፣ ሌሎቹም ደግሞ መርዞ አስጨነቃቸው። ወደ ሙሴ ቀርበው በድለናል፣ እግዚአብሔር ለምንልን አሉት። ሙሴም ጸለየ፣ እግዚአብሔር እንዲህ የሚል መፍትሄ ሰጠው። ሙሴም ስለ ሕዝቡ ጸለየ። እግዚአብሔርም ሙሴን እባብን ሰርተህ በዓላማ ላይ ስቀል፣ የተነደፈውም ሁሉ ሲያያት በሕይወት ይኖራል አለው። ሙሴም የናሱን እባብ ሰርቶ በዓላማ ላይ ሰቀለ። እባብ የነደፈችውም ሰው ሁሉ የናሱን እባብ ባየ ጊዜ ዳነ ይላል። እንግዲህ ይህ ምሳሌ ነው። በመርዘኛው እባብ የተነደፉትና የተጨነቁት በኃጢአት የተጨነቀውን የሰው ልጅ ይወክላሉ። ግን መፍትሄው ምንድነው አለ እግዚአብሔር። ልክ በነደፋቸው በእባብ መልክ እባቡን አስመስለ፣ ግን ከምን ስራ አለው? ከነሐስ ሰርተህ ምን ላይ አድርግ? አደባባይ ቦታ፣ መስቀለኛ ቦታ እንደምንለው ወይም አደባባይ ዓላማ ላይ ስቀላል። ሰቀለ፣ እንዳለው አደረገ። አሁን ያን የተሰቀለውን ከናስ የተሰራውን እባብ ሄዶ ያየ ዳነ፣ ከመርዙ ተፈወሰ። በአንጻሩ አልተጻፈም እንጂ አይ እኔን የነደፈኝ ሕይወት ያለው መርዝ የሚተፋ እባብ ነው። እዚያ የተሰቀለው ደግሞ በድን የሆነ መርዝ የሌለው ነፍስ የሌለው ዝም ብሎ በድን ምሳሌ ነው። ምን ያገናኘዋል? አላይም የሚል ቢኖር ወይም ከነበረ ምን ይሆናል? ከነመርዙ ይቀራል፣ ይሞታል ማለት ነው። ወይም ከነመርዙ እየተጨነቀ ይኖራል። ይሄም ዛሬ እንደዚህ ነው። ያ መርዘኛው እባብ የዲያብሎስ ምሳሌ ነው። መርዙ የኃጢአት የፍዳ ምሳሌ ነው። በዛ የተጨነቁት በመርዙ የተጨነቁት እስራኤላውያን የሰው ልጅ ምሳሌ ናቸው። የሰው ልጅ ሁሉ ይወክላሉ። በመርዘኛው እባብ ምሳሌ ግን መድኃኒቱ ከነሐስ፣ ነሐስ ንጹሕ ማዕድን ነው። ምንም ዕዳ በደል፣ ኃጢአት፣ ነውር፣ መርዝ የለበትም። ስለዚህ ያ ንጹሕ የሆነው ነሐስ መርዘኛ በሆነ እባብ ቅርጽ ተሰርቶ ለሕዝቡ መድኃኒት እንደሆነ መድኃኔ ዓለም ኢየሱስ ክርስቶስም ንጹሐ ባህሪ ሲሆን ግን ወንጀለኞች ያውም የመጨረሻ ወንጀለኞች በሚሰቀሉበት በምን ተሰቀለ? በመስቀል ላይ። ምክንያቱም በመስቀል የሚሞት ሰው የተረገመ ነው ተብሎ ተጽፎ ነበር። ስለዚህ የእኛን ሞት የእኛን ርግመት ያስወግድ ዘንድ በደለኛ ሳይሆን ልክ በእባቡ ምሳሌ እንደተቀረጸ እንደ ወንጀለኛ በመስቀል ላይ የመስቀል ሞትን ተቀበለ። በዛ በነሐሱ በእባብ ቅርጽ በተሰራው በነሐሱ እባብ ያመኑ ያዩ የእግዚአብሔር ቃል አምነው የተመለከቱ እንደተፈወሱ ከእባቡ መርዝ መከራ እንደዳኑ በክርስቶስ ቤዛነት በክርስቶስ ሞት አዳኝነት የሚያምኑ ይድናሉ። በአንጻሩ በክርስቶስ ሞት የማያምኑ ደግሞ ከነመርዛቸው ይኖራሉ፣ ከነ ኃጢአታቸው ይኖራሉ። ዛሬ ክርስቶስ ዓለምን ቢያድንም ላመኑበት ነው። ለማያምኑ አስገድዶ አያድናቸው። ላላመኑ ሰዎች ዛሬም ከነ ኃጢአታቸው ከነ በደላቸው ናቸው። አላመኑም ከነ ችግራቸው ናቸው። የእነሱ ችግር ነው። ወደ መድኃኒቱ ወደ ተሰቀለው መድኃኒት መጥቶ መዳን የሰው ድርሻ ነው። ይሄ ነፃ ፈቃድ ስለሰጠን ነው። ይህንን
ጌታችን በሐዲስ ኪዳን እንደፈጸመው ሲያስረዳ ምን አለ? ዮሐንስ ወንጌል ምዕራፍ 3 ቁጥር 14 እስከ 15 ላይ ወበከመ ሰቀሎ ሙሴ ለአርዌ ምድር በገዳም ከማሁ ሀለው ለወልደ እጓለ እመሕያው ይሰቀል አለ። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁም የሰው ልጅ ሁሉ ይድን ዘንድ በእርሱ የሚያምን ሁሉ ይድን ዘንድ የሰው ልጅ ራሱ ክርስቶስ ይሰቀል ዘንድ ይገባዋል አለ። ስለዚህ ክርስቶስ እንደሚሞት እንደሚሰቀል ቀድሞ በብሉይ ኪዳን ይሄ ሁሉ ትንቢት ይሄ ሁሉ ነገር እያለ ዛሬ ከመሬት ተነስቶ አይ ክርስቶስማ አልሞተም ክርስቶስማ አልተሰቀለም ሊል የሚችል ማንም ሊኖር አይችልም። ይሄን የሚለው ሰይጣን ብቻ ነው። ጉዳዩ ከባድ ስለሆነ እግዚአብሔር አስቀድሞ በብዙ ነገር ነው ያዘጋጀን። ዛሬ ዘመነ ነቢያት ነው እንግዲህ እስከ ጌታችን ልደት ድረስ የነቢያትን ትምህርት የነቢያትን ጾም የምንጾመው ለዚህ ነው። የነቢያትን ትምህርት የምንማረው ለዚህ ነው። በዚህ መንገድ እግዚአብሔር መሰረቱን አመቻችቶ ነው በኋላ ሰው የሆነው እንጂ ዝም ብሎ ኖሮ ሳያዘጋጅ ሳያናግር ኖሮ ዕለቱን ደርሶ መጣው ተወለድኩ እመኑ እሺ አላለም። እግዚአብሔር ለህሊናችን በሚያመች መንገድ ነው የሚያደርገው። ቢል ይችላል፣ አዎ እሱ እውነት ነው። ግን እኛን ደግሞ ያውቀናል። እግዚአብሔር ሁሉን ነገር አመቻችቶ ነው የሚያደርገው። እንዲያው በደረቁ ልላጭህ የሚል አይደለም። እግዚአብሔር ይጠቅምሃልና ዝም ብለህ ተላጭ ወይ ዝም ብለህ በግድ ጉረስ የሚል አምላክ አይደለም። አጣፍጦ አስወድዶ እንዲህ እግዚአብሔርማ እውነት በጣም እንዲሁ እግዚአብሔርን ደግነት ካልተረዳንለት ትልቁ በደል ይሄ ነው። በእውነቱ ለእኛ እንደሚጨነቅ እግዚአብሔር አቤት 11ኛ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ጸንሳለች፣ ወንድ ልጅም ተወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። አያችሁ ራሱ እግዚአብሔር ምልክት ይሰጣል። ድንግል ጸንሳለች፣ ድንግል ተወልዳለች። ሴት ብትወልድ ከሔዋን ጀምሮ የኖረ ነው። ግን ልዩ አሁንም ልዩ ያደረገው ግራ እንዳንጋባ ነው። የተለየ እንዲሆን ከዛም በፊት ያልሆነ ከዛም በኋላ የማይደገም እንዲሆን ይሄ ሁሉ ለኛ እርዳታ ነው እንጂ በዘር በሩካቤ ያልተወለደው በዘር መወለድን ንቆት አይደለም ይላሉ ሊቃውንት። ግን ሰው መሆንን ቢወድም የተለየ እንዲሆን ደግሞ አለዛ የትኛው ነው እንዳይባል ነው። ስለዚህ በተለየ ሁኔታ አስቀድሞ በምልክት አናግሮ ምልክቱ ሲደርስ ደግሞ በዛ መንገድ ፈጸመ። ማቴዎስ ወንጌል ምዕራፍ 1 ከቁጥር 19 እስከ 23 ላይ እንግዲህ እንደተነገረው እነሆ በጌታ እንዲህ ይሆናል ተብሎ የተነገረው ይፈጸም ዘንድ እንዲህ ይሆናል እንዳለ። 12ኛ ኢሳይያስ 9 ከ6 እስከ 7 ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። አያችሁ ሕፃን ምን ሆነ አለ? ተወለደ። ግን ይህ ሕፃን ምንድን ነው አለ? አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት። ሕፃን ሆኖ አባት የሚሆን አለ? ሕፃን ሆኖ የዘላለም አባት መሆን የሚቻለው አለ? የዘላለም አባት የሆነ ሕፃን ይሆናል? ሚስጥረ ስጋዌ ማለት ይሄ እኮ ሕፃን ሆኖ ይወለዳል። ግን ያ ሕፃን ደግሞ ምንድን ነው? የዘላለም አባት ነው፣ የሰላም አለቃ ነው፣ ድንቅ መካር፣ ኃያል አምላክ ነው። አይሁድ ይሄን ትንቢት ነው ማለፍ የማይችሉት። ምክንያቱም ያ ሕፃን ሆኖ የሚወለደው ድንቅ አምላክ ነው፣ መካር አምላክ ነው፣ ኃያል አምላክ ነው፣ የዘላለም አባት ነው። የዘላለም ነው ከሆነ ጊዜ ወዲህ አይደለም፣ የዘላለም አባት። ግን ያ የዘላለም አባት ደግሞ ምን ይሆናል አለ? ይወለዳል። ሚስጥረ ስጋዌ ማለት ይሄ ነው። ዘላለማዊው ጊዜ ተቆጠረለት። የረቡዕ ውዳሴ ማርያም ላይ ቅዱስ ኤፍሬም የአብይ ክብረ ለማርያም ላይ እንዳለ ዘላለማዊው ጊዜ ተቆጠረለት። ስለዚህ ሕፃን ተወለደ። ከተወለደበት ጊዜ ጀምሮ እድሜ ይቆጠርለታል። ግን የዘላለም አባት ነው አለ። መወለዱን አይተን ከተወለደበት ጊዜ ጀምሮ መኖር የጀመረ እንዳይመስለን የዘላለም አባት ነው። ሕፃንነቱን አይተን ሩቅ ብስ ይሰራ እንደ ማንኛውም ሰው የተወለደ ብቻ እንደሆነ አድርገን እንዳናስበው የዘላለም አባት ነው፣ ድንቅ መካር፣ ኃያል አምላክ ነው አለ። ኢሳይያስ 40 ከቁጥር 3 እስከ 5 13ኛ የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። ሸለቆ ሁሉ ከፍ ከፍ ይላል፣ እንዲህ እንዲህ ይልና የእግዚአብሔርም ክብር ይገለጣል፣ ስጋ ለባሹም ሁሉ በአንድነት ያየዋል አለ። እግዚአብሔር ይገለጣል፣ ስጋ ለባሹ ሁሉ በአንድነት ያየዋል አለ። ይሄ በሐዲስ ኪዳን ሲፈጸም በሉቃስ ወንጌል ምዕራፍ 3 ከቁጥር 3 ከ6 ላይ ተጽፏል። ዮሐንስ መጥምቅ በምድረ በዳ ጥረጉ መንገድ ጥረጉ እያለ መጣ። ይሄም የተባለው የተደረገው በኢሳይያስ ላይ የተባለውን ይጠቅስና ስጋ ለባሽ ሁሉ ያየዋል፣ የእግዚአብሔር ክብር ይገለጣል ተብሎ እንደተጻፈው ነው ይላል።
አያችሁ፣ ፕላን ነው። ብሉይ ኪዳን ፕላን ነው፣ እቅድ ነው። ሐዲስ ኪዳን ደግሞ አፈጻጸም ነው፣ ፍጻሜ ነው። 14ኛ ኢሳይያስ 53 ከቁጥር 1 እስከ 12 ኢሳይያስ 53 ከቁጥር 1 እስከ 12 እንዳለ የጌታችን ሕማም ቁልጭ ብሎ የተጻፈበት ነው። በእውነቱ ምን ማለት ይቻላል? ስለዚህማ እንዳለ የጌታችን ሕማሙ መከራው፣ ዕለተ ዓርቡ፣ ነገረ ሕማማቱ ቁጭ ብሎ የተገለጸበት ነው። በእውነት ደዌያችንን ተቀበለ ሕማማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን እያለ እንዲሁ ስለ እግዚአብሔር በኋላ ስትወጡ ኢሳይያስ ምዕራፍ 53 ከቁጥር 1 እስከ 12 አንብቡ። እንዳለ ኢሳይያስ ዕለተ ዓርብ ላይ ሆኖ እያየ የጻፈው ነው የሚመስለው። ግን ኢሳይያስ ይህን ሲጽፍ ከክርስቶስ ከሕማማቱ ከስጋዌው ስንት ዓመት ቀድሞ ነው ይህን የጻፈው? የሚነግረኝ ሰው አለ? ኢሳይያስ ከክርስቶስ ስንት ዓመት ይቀድማል? 700 ዓመት ወደ ኋላ ነው። ቅድመ ልደተ ክርስቶስ 700 ዓመት አካባቢ ነው ኢሳይያስ የነበረው። ስለዚህ ልክ አሁን ወደፊት ዓለም 700 ዓመት ከኖረ አናቅም፣ ሊኖርም ይችላል ላይኖርም ይችላል። ዛሬ ሆኖ ከ700 ዓመት በኋላ የሚሆነውን ነገር መዘገብ ማለት ነው። የሚገርመው ኢሳይያስ ይሆናል እያለ በወደፊት ትንቢትም አለም የተናገረ። ይጨነቃል፣ ይሰቃያል፣ እንደ በግ በሸላቾቹ ፊት ዝም እንደሚል በግ ይሆናል እያለ አይደለም ያለ። ተጨነቀ፣ ተሰቃየ እያለ ነው የተናገረ። እርግጥ ነው ከእግዚአብሔር የተቀበለው ስለሆነ እንግዲህ በአዲስ ኪዳን እንዳለ መፈጸሙ የሚታወቅ ነው። 15ኛ አጠር አድርጌ ልጨርስላችሁ የተወሰኑ ነጥቦችን አንስቼ 15ኛ ትንቢተ ኢሳይያስ ምዕራፍ 61 ከቁጥር 1 እስከ 3 ላይ የተጻፈው አስቀድሞ ስለ ክርስቶስ የተነገረ ነው። እንዲህ ይላል፣ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነፃነትን፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል። የተወደደችውን የእግዚአብሔርን ዓመት አምላካችንም የሚበቀልበትን ቀን እናገር ዘንድ እንዲህ ይልና እንግዲህ አስቀድሞ በብሉይ ኪዳን እግዚአብሔር ሲመጣ ምን እንደሚያደርግ እቅዱ ፕላኑ ተቀምጧል። መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ ከዛ 30 ዓመት ቆይቶ ማስተማር ሲጀምር ወደ ምኩራብ ሄደ ይላል ሉቃስ ወንጌል ምዕራፍ 4 ቁጥር 16 ከ22። እንዲሁ በሞቴ ይሄን ነገር በደንብ አዳምጡ። አሁን መድኃኒታችን ወደ ምኩራብ ሄደና መጽሐፍ ተጠቅሎ ይነበብ ነበርና መጽሐፍ ለማንበብ ተጠቅሎ ሮል ስክሮል ነበር የሚቀመጠው። መጽሐፍ ስጠኝ አለው፣ መጽሐፉን የያዘውን። ከዛ የኢሳይያስን መጽሐፍ ሰጠው። ለማን? ለጌታችን። አሁን ደግሞ ጌታችን ሲተረትር ሲገልጥ ልክ ይሄ ትንቢተ ኢሳይያስ ምዕራፍ 61 ከቁጥር 1 እስከ 3 ላይ ያለው ወጣለት። እንግዲህ እሱ ባወቀ ሁሉን ስለሚያዘጋጅ እና ጌታችን ይህንን አነበበ። አስቀድሞ በኢሳይያስ የተነገረውን አሁን ከ700 ዓመት በፊት የተነገረውን ራሱ ጌታችን አነበበውና ያንን ምን አለ? ወዳደገበትም ወደ ናዝሬት መጣ። እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ። ሊያነብም ተነሳ። የነቢዩንም የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው። እንግዲህ ትንቢተ ኢሳይያስ ላይ ያለውን ማለት ነው። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታ ዓመት እሰብክ ዘንድ ልኮኛልና ተብሎ የተጻፈበትን ስፍራ አገኘ። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብ የነበሩት ሁሉ ትኩር ብለው ይመለከቱት ነበር። እርሱም ማን? እርሱም የተባለው ማን ነው? ጌታችን። እርሱም ጌታችን ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ነበር። ገባችሁ? ገብቷችኋል? ቀድሞ በኢሳይያስ የተነገረው ለእኔ ነው እያላቸው ነው። አሁን እኔ ራሴ አነበብኩት። ያ ይመጣል፣ ለድሆች ወንጌልን ይሰብክ ዘንድ፣ ለተጠቁት መፈታት፣ ለታሰሩ መፈታት ይሰብክ ዘንድ እንዲህ ተብሎ በኢሳይያስ ስታነቡት የኖራችሁት አሁን እኔ አንብቤ ፈጸምኩት። ያ እኔ ነኝ። ያ ነገር አሁን በጆሮአችሁ ምን ሆነ አለ? ተፈጸመ። አቤት ለስም አጠራሩ ክብር ምስጋና ይግባው። አንብቦ ተረጎመላቸው፣ ግን ብዙዎቹ አልገባቸው። የሚያሳዝነው
አልተረዱትም። የተወደዳቸው የእግዚአብሔር ቤተሰቦች እንድንረዳ ካልሆን እንዲያው መመላለሱ ብቻ ትርጉም የለውም። በመስባት ቢሆን ፈሪሳውያን ከጌታችን ብዙ ነገር ሰምተዋል። በማየት ቢሆን ብዙ ተአምራት አይተዋል፣ ግን አልተጠቀሙም። ለምን? ለመረዳት ፍላጎት አልነበራቸውም። የሆነ ራሳቸው የበየኑት ያሰቡት ይሄ ባያዝድ ስለነበሩ በተሳሳተ መንገድ አረዳዳቸው ስለተጣመመ ምንም ሊፈውሳቸው አልቻለም። አረዳዱ የተበላሸን ሰው ምንም ሊጠቅመው አይችልም። ሰው ቀናነት ካለው ልቡናው ለእግዚአብሔር ክፍት ከሆነ ግን እንዲሁ በአንዲት ቃል እንኳን ይመለሳል። በአንድ ቃል የሚጠቀም ብዙ ሰው አለ። ቅዱስ ጳውሎስ እኮ በአንድ የደማስቆ ሁኔታ ነው የተመለሰው፣ ታሪክ ሁሉ የተቀየረው። እና ይሄ ግልጹን ትንቢቱን ተርጉሞ እየነገራቸው ፈሪሳውያን አልተረዱትም። በጣም ያሳዝነው። እና እንዲህ ባለ መንገድ ነው እግዚአብሔር የሰራው። ኢሳይያስ 63 ከቁጥር 1 እስከ 4 ትምህርታችንን እያጠቃለልን ነው። ኢሳይያስ 63 ከ1 እስከ 4 ይህ ከኤዶምያስ ልብሱ የሚቀላ ከባሶራ የሚመጣ አለባበሱ ያማረ በጉልበቱ ጽናት የሚራመድ ማን ነው ይላል። ቀሚስህ ስለምን ቀላ? ልብስህ በወይን መጥመቂያ እንደሚረግጥ ሰው ልብስህ ስለምን መሰለ ይላል። ይህን ባጭሩ የሚገልጸው መድኃኒታችን በዕለተ ዓርብ ቀሚስህ ለምን ቀላ የሚለው ጌታችን በዕለተ ዓርብ አንደኛ ከለሜዳ ቀይ ቀሚስ ልብሱን የቀደመ ልብሱን አውልቀው ቀይ ቀሚስ እንደሚያለብሱት ታይቶት ነው። ለምን ጥቂያ አልባሲከ ልብስ ለምን ቀላ የሚለው ለምን ቀይ ልብስ እንዴት ለበስ ከለሜዳ እንዴት አለበሱ እያለ ተገርሞ፣ እንደገና ደግሞ በወይን እንደሚረግጥ ሆኛለሁ ማለቱ እንግዲህ ወይን ቀይ ስለሆነ ወይን ልብስ ላይ ከፈሰሰ ደም የፈሰሰ ይመስላል። ጌታችንም ደሙ ከመከራው የተነሳ ከግርፋቱ ከአክሊለ ሦኩ የተነሳ ደሙ በሰውነቱ ላይ በልብሱ ላይ ያርፋልና ሕማማቱ ታይቶት እና ቁጭ አድርጎ ነው ነገር ሕማማቱን የገለጸው። አንድ ወይ ሁለት ባጭሩ ላንሳላችሁ 3 4 17ኛ ትንቢተ ኤርምያስ ምዕራፍ 31 ከቁጥር 31 እስከ 34 ያለው ባጭሩ የሚናገረው በሐዲስ ኪዳን ሌላ ኪዳን ከእስራኤል ከሕዝቡ ጋር እንደሚሰራ ነው። ብሉይ ኪዳን የተሰጠው እስከ ክርስቶስ መምጣት እንደሆነ አዲስ ቃል ኪዳን አዲስ ኪዳን ከሕዝቡ ጋር እንደሚሰራ አስቀድሞ ተነግሯል። ኤርምያስ 31 ከ31 እስከ 34 18ኛ ሕዝቅኤል 36 25 እስከ 27 ጥሩ ውሃንም እረጭባችኋለሁ እናንተም ትጠራላችሁ ከርኩሳታችሁ ሁሉ ከጣዖቶቻችሁ ሁሉ አጠራችኋለሁ ይላል። ጥሩ ውሃ ምን አደርግባችኋለሁ አለ? እረጭባችኋለሁ። ይህ ጥምቀትን ነው የሚያሳየው። በንጹህ ውሃ ከኃጢአት ከርኩሰት እንደምንነጻ ምስጢረ ጥምቀትን ነው የሚያሳየው። 19ኛ 20 ላይ እንጨርሳለን። 19ኛ ትንቢተ ዳንኤል ምዕራፍ 9 ከቁጥር 24 እስከ 26 እንዲህ ይላል። አመፃን ይጨርስ ኃጢአትንም ይፈጽም በደልንም ያስተሰሪ የዘላለንም ጽድቅ ያገባ ራእይንና ትንቢትን ያትም ቅዱሰ ቅዱሳኑንም ይቀባ ዘንድ በሕዝብህና በቅዱስ ከተማህ ላይ 70 ሱባኤ ተቆጥሯል። እስከ አለቃው እስከ መሲህ ድረስ መሲህ ማለት ክርስቶስ ነው። እስከ ክርስቶስ ድረስ 7 ሱባኤና 62 ሱባኤ ይሆናል። ከ62 ጊዜ 7 በኋላ መሲህ ማለት ክርስቶስ ይገደላል። ስለዚህ ከዳንኤል አንስቶ እስከ ክርስቶስ ሞት ድረስ ያለው ዘመን ሲሰላ 7 ጊዜ 7 490 ዓመት ቁጭ ብሎ የተለካ ክርስቶስ የመጣው በዛች ሰዓት እንደውም ይሄ ብዙ በብሉይ ኪዳን ትርጓሜ የሚራቀቁ ሰዎች ይህን ሲያብራሩ ዳንኤል ቅዱስ ገብርኤል ለዳንኤል የተገለጠለት ሰዓት መስዋዕተ ሰርክ የሚቀርብበት ይሄ ከ9 እስከ 11 ሰዓት ያለው ነበር። ከዛች አንስቶ ክርስቶስ ደግሞ ቅዱስ ነፍሱን ከስጋው እስከለየባት ድረስ ሲሰላ ሰዓቱም ሁሉ ይህንን እንዳለ ይሞላል ይላል። ስለዚህ ክርስቶስ እንደሚመጣ እንደሚገደልና በመምጣቱ ትንቢት ራእይ እንደሚቆም ተናግሯል። ዛሬ በሐዲስ ኪዳን ትንቢት ራእይ የሚባል ትልቅ ነገር የለም። ምክንያቱም የትንቢት የራእይ ዋናው ሚና ስለ ክርስቶስ መናገር ነው። ክርስቶስ መጥቷል። ዛሬ በሐዲስ ኪዳን ትንቢት የሚባለው በዋናነት ወንጌልን መስበክ ነው። አለ ራእይ ዮሐንስ አለ፣ ግን እሱ የሚናገረው እንደው ስለ ዓለም ፍጻሜ ከሞት በኋላ ስላለው ወደ መጨረሻው ዘመን ስለሚሆነው ነው በዋናነት የሚናገረው ራእይ ዮሐንስ። ስለዚህ ትንቢት ታትሟል፣ ብሉይ ኪዳን ታትሟል፣ በክርስቶስ መምጣት ተፈጽሟል። ሲልድ ሆነ፣ ታተመ። መጨረሻ 20ኛ ሚክያስ 5 ከ2 እስከ 3 አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ የላፋት መካከል ተሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዥ የሚሆን ይወጣልኛል። ስለዚህ ክርስቶስ በቤተልሔም ዘይሁዳ በኤፍራታ እንደሚወለድ
ግን የሚወለደው ደግሞ አወጣጡ ከቀድሞ ጀምሮ ዘላለም የሆነ መሆኑን አስቀድሞ በብሉይ ኪዳን አናግሯል። ይሄ ሲፈጸም ደግሞ በማቴዎስ ወንጌል ምዕራፍ 5 ከቁጥር 1 እስከ 6 ላይ ሄሮድስ ሰብአ ሰገል ስለጠየቁት የአይሁድን ሊቃውንት ሰብስቦ ክርስቶስ የሚወለደው በየት ነው አላቸው። አይደለም በየት ነው የሚወለደው ክርስቶስ ሲላቸው እንዴ እኛ ምን አውቀን አሉ። እንዴ ይወለዳል እንዴ አሉ። ያውቃሉ እንደሚወለድን ቦታው። ይሄንን ሚክያስ ላይ የነበረውን ጥቅስ ሰተት አድርገው እንዴ የተባለውማ በቤተልሔም ዘይሁዳ ነው እንዲህ የሚል ትንቢት አለና የሚወለደው በዛ ነው ብለው ነገሩት። ያውቃሉ፣ ይጠብቃሉ፣ ግን እያወቁ አልተጠቀሙበትም። የሚያሳዝነው ለሄሮድስ ተናገሩ፣ ለሰብአ ሰገል ተናገሩ፣ እነሱ ግን አልተጠቀሙበትም። እንደውም ቅዱስ ዮሐንስ አፈወርቄን ሲያብራራ አይሁድ ሆይ ለምን ለሄሮድስ ስለ ክርስቶስ መወለድ ስለተወለደበት ቦታ ስለ ቤተልሔም ትናገራላችሁ? እሱ ሄዶ እንዲገለው ነው የምትነግሩት፣ ለእኔ እንድሰግድለት ግን ለምን አትነግሩኝም ይላል። የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር በብሉይ ኪዳን በኋላ በሐዲስ ኪዳን የሚያደርገውን ነገር በሙሉ እንደ እቅድ አስቀምጧል። ብሉይ ኪዳን እንደ ፕላን ነው። አሁን ለምሳሌ ይሄ ቤት ይሄ ህንፃ ከመሰራቱ በፊት ፕላን ይወጣል አይደለም? ምን ስፋቱ፣ ከፍታው፣ በሩ፣ መስኮቱ፣ መውጫው፣ መግቢያ ምን እንደሚመስል መቼም ፕላን ወጥቶ ነው የሚሰራው እንጂ ዝም ብሎ ይሰራል። ከዛ በኋላ በዛ መሰረት ተሰርቶ ያው ቤት ይሆናል። እኛ ዛሬ ልክ በቤት ውስጥ እንደምንኖር ነን። በብሉይ ኪዳን የነበሩት ግን ፕላኑን ነው ያዩት። ፕላኑን አዩት፣ ከቤቱ ግን አልደረሱም። እኛ ግን እድለኞች ነን፣ ከቤቱም ደርሰናልና። ስለዚህ የነቢያት ትንቢት በሐዲስ ኪዳን እግዚአብሔር ላደረገውና ለሰጠን ጸጋ ጽኑ ማስረጃ ነው፣ በብዙ ምስክር የተመሰከረ ነውና። ለዚህ ነው ቅዱስ ጴጥሮስ ቅድም እንዳነሳላችሁ የጸና የትንቢት ቃል አለን ያለው። እንዲህ ያለ ቅድመ ዝግጅት ትንቢት ያለው ማንም የለም። ይሄ እውነት ስለሆነ ነው። እስኪ ማን አለ? ማን አለ? ስለ መሐመድ መነሳት የተነገረ ትንቢት የለም። ቢቸግራቸው ወደኛ ወደ ብሉይ ኪዳን ይመጣሉ። እንዴ ብሉይ ኪዳን እኮ የኛ መጽሐፍ ነው፣ ከራሳቸው ፈልጉ እንጂ ከሰው እንዴት ብሎ ይሆናል? ስለዚህ የክርስትና ሃይማኖት የተረጋገጠ በማስረጃ የዳበረ የተሞላ ነው። ይህን ሁሉ ቸርነት ያደረገልን አምላካችን ስሙ የተመሰገነ ይሁን። ጾመ ነቢያትን ፈጽመን ደግሞ ከዕለተ ልደቱ ደርሰን ዮም ተወልደ ብሎ ለማክበር ቅዱስ ፈቃዱ ይሁንልን። አሜን።